በጥቅምት 1900 የተነሳውን የጦር ኃይል ታሪካችንን ይዘን በዱላ ቅብብል ዛሬ ላይ ደርሰናል። ይህ ሞርስ ኮሚኒኬሽን ነው። የኢትዮጵያን ሉዓላዊ ግዛት እየጠበቀና እያስከበረ ዛሬ ላይ ያደረሰውን ትናንት ደሙን ያፈሰሰ አጥንቱን የከሰከሰውን እያመሰገንን ታሪኩን እየተረክን የፈጸመውን ጀብድ እየዘከርን ለዛሬው የጦር ኃይል ብርታት እንዲሆነው እያደረግን ለነገው ተተኪ ጀግንነትን እንዲወርስ ተግተን እንሰራለን። ጀግናን ማመስገን ጀግናን መፍጠር ነው። ጤና ይስጥልን። ይህ በሞርስ ኮሚኒኬሽን ተዘጋጅቶ በየሳምንቱ ወደ እናንተ የሚደርሰው የሞርስ መሰናዶ ነው። ከመደበኛው የሞርስ መሰናዶ የቀደመ መልእክት። ህወሓት በገዛ እጁ ትርምስና ሁከት ፈልጎ በየጊዜው በስሙ እየማለና እየተገዘተበት ግን ለጥቅም ሲሆን ጀርባ የሚያዞርበትን የትግራይ ህዝብ ከስጋት ተላቀቀ ተብሎ ሲባል እርሱ ግን እንቅልፍ እንኳን እንዲተኛ አልፈቀደለትም። ለሰላም ሲባል ከግማሽ መንገድ በላይ ሄዶ ለህዝብ ጥቅም ሲል መንግስት የሰጠውን የማርያም መንገድ ተጠቅሞ ህጋዊ ሆኖ በምርጫ ቦርድ ሊመዘገብ እያልወደደው ህወሓት አሁን ከቦርዱ የተሰጠው ጊዜ ገደብ ሲያበቃ የፕሪቶሪያው ስምምነት ይፈርሳል፣ ከተሰረስኩ ደግሞ ቀድሞ የነበረው የትግራይ መንግስት ይመለሳል ሲል የህወሓት ምክትል ሊቀመንበር መናገራቸውን ሰማሁ። ምን ማለት ነው? የወለዱትን ልጅ ማስፈራራት በሚከብድበት ዘመን ላይ መንግስትን ማስፈራራት አይከብድም ወይ? የራስ የወለዱትን ልጅ እንኳን በማነጋገር እንጂ በኃይለ ቃል በቁጣ ሊያናገሩት ቢሞክሩ ባልታመነ ፍጥነትና ባልተለመደ ሁኔታ ምላሽ መስጠቱን በየቤቱ የምናየው ነው። ምናልባት የህወሓት አመራሮች ልጆቻቸው በፈረንጅ ሀገር እንጂ በቅርብ ስለሌሉ አመላቸውን አያውቁት ይሆናል። ጦርነት ብላችሁ የሚሞተውን ወጣት ለማግኘት እኮ አሁን እየከበደ ነው። የትግራይ ወጣት ከመቼውም ጊዜ የበለጠ ነቅቷል። አገር የማፍረስ ሴራችሁን የሚተባበርበት ምክንያት አለመኖሩን ብዙዎች እየታዘቡ ነው። ወጣቶቹም እምቢ ብለው ስደትን መምረጣቸው የእምቢተኝነት ማሳያ መሆኑን ለመረዳት አካባቢያችሁን ቃኙ የሚለው ከመደበኛው የሞርስ መሰናዶ የቀደመ መልእክት ነው። በህልም የምታልሙት በአንድ ሀገር ሁለት መንግስት የለም። እንዲህ ማሰብ ቅዠት ነው። ራስን መንግስት ማጫወትስ የሚያስከፍለውን ዋጋ የሚያወራርደው ማን ነው? በህዝብ ድምፅ ተመርጦ ስልጣን ላይ ያለው የፌዴራል መንግስት ዝምታውን እየሰበረ እንደሆነስ መሸሸጊያው ዋሻ አይጠብም ወይ? እንደ ያን ጊዜው እንደ አዛውንቱ የወሳንሳ ተይዞ መውጣትና በእስር ቤት አገግሞ ሰውነት መለስ ሲል ባህር ማዶ መሄድ ይቻላል የሚለው ደግሞ በመደበኛው መልእክት ላይ የተደመረ የጥያቄ መልእክት ነው። ባለፈው ሳምንት በኢትዮጵያ ሉዓላዊ ግዛትና ከኢትዮጵያ ሉዓላዊ ግዛት ውጭ ወዳገኘነው ወታደራዊ ዜና እናልፋለን። የጽናት ተምሳሌት የኢትዮጵያ ጋሻ በሚል መሪ ቃል የምዕራብ እዝ 47ኛ ዓመት የምስረታ በዓል ተከበረ። የእዙን 47ኛ ዓመት የምስረታ በዓል ስናከብር የእዙን የድል ጉዞ በማውሳት የጀግኖች ሰማዕታትን ታሪክ በማስቀጠል ዳግም ቃል በመግባት ነው ሲሉ የምዕራብ እዝ ምክትል አዛዥ ለውጊያ አገልግሎት ድጋፍ ሜጀር ጀነራል ሙላት ጀልዱ ተናግረዋል። የምስረታ በዓሉ የመክፈቻ ፕሮግራም በፓናል ውይይት የተጀመረው የእዙ የምስረታ በዓል ላይ ጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ፣ ምክትል ጠቅላይ ኤታማዦር ሹም ጀነራል አበባው ታደሰ፣ የኦሮሚያ ብሔራዊ ክልል ርዕሰ መስተዳድር አቶ ሽመልስ አብዲሳ፣ የቤኒሻንጉል ጉሙዝ ክልል ርዕሰ መስተዳድር አቶ አሻድሊ ሐሰን፣ በምክትል ርዕሰ መስተዳድር ማዕረግ የአማራ ክልል ግብርና ቢሮ ኃላፊ ዶክተር ድረስ ሳህሉ፣ የምስራቅ ወለጋ ዞን አስተዳዳሪ አቶ ዋጋሪ ነጋራ፣ የነቀምቴ ከተማ ከንቲባ አቶ ምስጋኑ ቶላን ጨምሮ የሰራዊቱ ከፍተኛ አመራሮችና የክልል የሥራ ኃላፊዎች ተገኝተዋል። ገባው የብዛየው ተሾመ ነው። ሞርስ ለሰራዊቱ የጀርባ አጥንት ነች፣ ለአለቃ ጆሮ ነች። ይህ ሞርስ ነው የሚያዘጋጀው ወንድም
ኢዮብ ደመቀ ነው። ዳዳ ዳዳዳ ድዳድ ዳድድዳ ድድዳ ወሎ ዩኒቨርሲቲ ለሰሜን ምስራቅ እዝ ኮር የግንዛቤ ማስጨበጫ ስልጠና ሰጠ። የኮር ዋና አዛዥ ብርጋዴር ጀነራል ዘውዱ ሰጣርጌ ወሎ ዩኒቨርሲቲ ባሳለፍናቸው ግዳጆች ከሰራዊቱ ጎን በመሰለፍና አጫጭር ስልጠናዎችን በማዘጋጀት ለፕሮፌሽናል ሰራዊት ግንባታ ሂደት የራሱን ሚና እየተወጣ ያለ ተቋም ነው ብለዋል። ጀነራል መኮንኑ እየተሰጠ ካለው የአካል ብቃት ስልጠና በተጨማሪ የዩኒቨርሲቲ መምህራን በንድፈ ሀሳብ ትምህርት ተሳታፊ እንዲሆኑ በማድረግ ሰራዊቱ ጥሩ ስብዕና ያለው ህዝብና መንግስት የሰጠውን አደራ በአግባቡ የሚወጣ አድርጎ የመገንባት ስራው ተጠናክሮ ቀጥሏል ነው ያሉት። ዘገባው የካሳሁን ስመኘው ነው። ሞርስ ለሰራዊቱ የጀርባ አጥንት ነች፣ ለአለቃ ጆሮ ነች። ይህ ሞርስ ነው የሚያዘጋጀው ወንድም ኢዮብ ደመቀ ነው። ዳዳ ዳዳዳ ድዳድ ዳድድዳ ድድዳ የሪፐብሊኩ ጥበቃ ኃይል ክብር ዘቡ የተቋቋመበትን ዓላማ እያሳካ መሆኑ ተገለጸ። የሪፐብሊኩ ጥበቃ ኃይል ዋና አዛዥ ብርጋዴር ጀነራል ተስፋዬ ረጋሳ የጥበቃ ኃይሉ ክብር ዘብ በጥሩ ዲስፕሊንና ብቃት ካላቸው የሰራዊት አባላት ተውጣቶ የተቋቋመ መሆኑን ገልጸው የተሰጣቸውን ኃላፊነት በመወጣት በአማረ ቁመና ዲፕሎማትና የተለያዩ ሀገራት መሪዎችን በክብር የሚቀበሉና በክብር የሚሸኙ የሀገር ኩራት መሆናቸውን ተናግረዋል። በአንድ ዓመት ቆይታቸው ውጤታማ ስራዎችን በተፈለገው ልክ መፈጸማቸውን የገለጹት አዛዡ ቀጣይም ከዚህ የበለጠ የሀገራቸውን ገጽታ ማሳየት በሚችል መጠን የተቋቋሙበትን ዓላማ ይበልጥ ማሳካት እንደሚገባቸው አመላክተዋል። የሪፐብሊኩ ጥበቃ ኃይል የሰራዊት ስነ ልቦና ግንባታ ኃላፊ ኮሎኔል ኦመር ረሺድ ክፍሉ በአጭር ጊዜ ውስጥ የሰራቸው ስራዎች ይበል የሚያሰኝና የሚበረታታ መሆኑን ተናግረው የክብር ዘብ ክፍሉ የተሰጠውን ግዳጅ በአግባቡ ይወጣ ዘንድ በስልጠናና በተለያዩ ነገሮች እገዛ ላደረገ የመከላከያ ሰራዊት ስነ ልቦና ግንባታ ዋና ዳይሬክቶሬት ምስጋና አቅርበዋል። የሪፐብሊኩ ጥበቃ ኃይል የክብር ዘብ ኃላፊ ሻለቃ ቀለቤሳ ቃበታ በበኩላቸው ክፍሉ ከተመሰረተበት ጊዜ ጀምሮ በአድዋ ሙዚየም፣ በቤተ መንግስት፣ በአፍሪካ ህብረት ለሀገራት መሪዎች አቀባበል በማድረግ የሀገርን ገጽታ በሚያሳይ መልኩ ስራዎችን በመስራት ላይ ስለመሆኑ ተናግረዋል። ዘገባው የጥበቃ ኃይሉ የሰራዊት ስነ ልቦና ግንባታ ነው። ሞርስ ለሰራዊቱ የጀርባ አጥንት ነች፣ ለአለቃ ጆሮ ነች። ይህ ሞርስ ነው የሚያዘጋጀው ወንድም ኢዮብ ደመቀ ነው። ዳዳ ዳዳዳ ድዳድ ዳድድዳ ድድዳ ኮሚሽነር ጀነራል ደመላሽ ገብረ ሚካኤል በአራተኛው ዓለም አቀፍ የፖሊስ ጉባኤ ላይ ተገኝተው የምርጥ የፖሊስ መተግበሪያ አንደኛ ደረጃ አሸናፊ ሽልማትን እንዲቀበሉ ጥሪ ቀረበላቸው። የኢትዮጵያ ፌዴራል ፖሊስ ኮሚሽነር ጀነራል ደመላሽ ገብረ ሚካኤል እንደ አውሮፓ አቆጣጠር በ2025 ከግንቦት 13 ቀን እስከ ግንቦት 15 ቀን በዱባይ በሚካሄደው አራተኛው ዓለም አቀፍ የፖሊስ ጉባኤ ላይ ተገኝተው የምርጥ ፖሊስ መተግበሪያ አንደኛ ደረጃ አሸናፊ ሽልማትን እንዲቀበሉ ከዓለም አቀፍ የፖሊስ ጉባኤ ጥሪ ቀርቦላቸዋል። የኢትዮጵያ ፌዴራል ፖሊስ ኮሚሽነር ጀነራል ደመላሽ ገብረ ሚካኤል የዜጎች ተሳትፎ መተግበሪያ በዓለም አቀፍ ደረጃ ተወዳድሮ ምርጥ የፖሊስ መተግበሪያ አንደኛ ደረጃ አሸናፊ መሆኑን በ116ኛው የኢትዮጵያ ፖሊስ ምስረታ በዓል ላይ ማብሰራቸው ይታወሳል። መተግበሪያው ከዚህ በፊት የነበረውን አሰራር በመቀየር ዜጎች በወንጀል መከላከል ውስጥ ያላቸውን ተሳትፎ በላቀ ደረጃ ያሳደገ፣ ከፖሊስ ሙያዊ ዓላማ ጋር የተሳሰረ ምርጥ የፈጠራ ውጤትና ወንጀልን በመከላከል ረገድ ያስገኘው ውጤት ተመዝኖ አንደኛ ደረጃ አሸናፊ። ሞርስ ለሰራዊቱ የጀርባ አጥንት ነች፣ ለአለቃ ጆሮ ነች። ይህ ሞርስ ነው የሚያዘጋጀው ወንድም ኢዮብ ደመቀ ነው። ዳዳ ዳዳዳ ድዳድ ዳድድዳ ድድዳ ይህ የሞርስ ፌርማታ ነው። በሞርስ ፌርማታ ላይ አንተን ወዳጄንና አብዝቼ የምወዳቸውን ታናናሽ እህቶቼንና ወንድሞቼን ሳገኝ በእጅጉ ደስ ይለኛል። ምክንያቱም ከታሪክ ስልቅ ማዕድ የማካፍላችሁ የእውነት ገበታ አለኝና። ወዳጄ ልቤ፣ እኔ ለታናናሽ ወንድሞቼና እህቶቼ የምሰጣቸው አቅም የሚፈቅደው ነገር ምንም የለኝም። ግን የእውነት ስልቅ ወግ አለኝ። የማምሻ ዕድሜ ምርኩዝ፣ የወጣትነት ዘመን ጉልበት፣ የጉልምስና ዘመን ብርታት የሚሆናቸው የኢትዮጵያ እውነት ከታሪክ ማዕድ አካፍላቸዋለሁ። ልብ በልልኝ ወዳጄ፣ ይህ የስልቅ ወግ ከታሪክ ገበታ ላይ ሳቀርብልህ የተበረዘ፣ የተከለሰ፣ የተፈጠረ አለመሆኑን በእውነት ስም እምልልሃለሁ። ወዳጄ ካልኩ መካከል ሐሰት ቢገኝብኝ ምላሴ ትናጋዬ ላይ ትለጠፍ። እናም ታዲያ የጀግናውን ጀነራል ታሪክ ላስኮመኩማችሁ ወድጃለሁ። ጀግናው ጀነራል እንዲህ አሉ። አንድ ሰው ሞተ እንበል፣ መቃብሩ በርና መስኮት የለውም። ይህ ምሳሌ ከገባችሁ
የባህር በር የሌላት ሀገር ሞቶ ከተቀበረ ሰው የምትለየው በትንሹ ነው። ቀይ ባህር ለእኔ ዘላለማዊ ቤቴ እንዲሆን ወስኛለሁ። ደስተኛና እድለኛ ጀነራል ነኝ። እኔ በሞት ታሪክ አይሞትም። ቻው ቻው። ማንም ሰው ወደ እኔ እንዳይጠጋ አሉና ጀነራል ተሾመ መኮንኖቹ ከተሰበሰቡበት ቦታ ተፈናጥረው ወደ ቀይ ባህር ጠረፍ አመሩ። እናንተ አብዝቼ የምወዳችሁ ታናናሽ ወንድሞቼና እህቶቼ የጀግናውን ታሪክ በኢትዮጵያ ሰንደቅ ዓላማ ተሽሞንሙኖ ራሱን የሰዋውን ጀግና ታሪክ እያዙልኝማ። የካቲት 9 ቀን 1982 ዓመተ ምህረት ከጠዋቱ 1 ሰዓት ተኩል ሲሆን ብርጋዴር ጀነራል ተሾመ ተሰማ በጽዋ ከተማ ላይ የተወሰኑ የጦር መኮንኖችንና ማዕረግተኞችን ሰብስበው ንግግር አደረጉ። ሻዕቢያ ያለ የሌለ ኃይሉን ተጠቅሞ ምጽዋን ለመያዝ ቆርጦ መነሳቱ ጥርጥር የለውም። እኔ የሚጠበቅብኝን አደራ ተወጥቻለሁ። ከጥር 30 ጀምሮ እስከ የካቲት 9 ቀን 1982 ዓመተ ምህረት የሞት ሽረት ትግል አድርጌያለሁ። ከዚህ በኋላ የራሴን ሕይወት በክብር ማጥፋትና ለኢትዮጵያ ጀግኖች ታላቅ ተምሳሌት ከመሆን ሌላ አማራጭ የለኝም። ጀግንነት ማለት በሁሉም መልክ ለጠላት ምቹ ሆኖ አለመገኘት ነው። እኔ ዛሬ በሞት ብሸነፍም በታሪክና በመጪው የኢትዮጵያ ትውልድ ፊት አልሸነፍም። የአፄ ቴዎድሮስን እድል በማግኘቴ በጣም እኮራለሁ። ጎበዝ ስሙኝ፣ ይህ የአደራ መልእክቴ ነው። ነገ ለኢትዮጵያ ሕዝብ ይደርስ ይሆናል። ምናልባት አምላክ ካለ ከእናንተ አንዱ መልእክቴን ያደርስልኛል። ዛሬ ሻዕቢያ ምጽዋን ይቆጣጠራል። ይህ ደግሞ ለኢትዮጵያ ሀገሬና ሕዝቧ ትልቅ አደጋ ነው። ምናልባትም የኢትዮጵያ የተፈጥሮ ድንበር የሆነውንና ለዘመናት በአባቶቻችን የደም ዋጋ ጸንቶ የቆየውን የባህር በራችንን በመዝጋት በምድር ተወስነን እንድንቆይ ይደረግ ይሆናል። ይህ ደግሞ የሞት ሞት ነው። የፈለገ ጊዜ ይጠይቅ እንጂ የኢትዮጵያ ሕዝብ የባህር በር አልባ ሆኖ በኢምፔሪያሊስቶችና ጋሻ ጃግሬዎቻቸው ተሸንፎና እጁን አጣጥፎ አይቀመጥም። ይህ ከሆነ የአፄ ዮሐንስ የራስ አሉላ አባ ነጋና የሌን ጨምሮ የአብዮታዊ ሰራዊት አባላት አጥንትና ደም በኢትዮጵያውያን ትውልድ ሁሉ እስከ ዘላለሙ ይፈርዳል። ጊዜውን ጠብቆ ኢትዮጵያ ጀግና ምጽዋን ለኢትዮጵያ ሕዝብ እንደሚያስረክብ እምነት ይጸና። እናንተ መኮንኖች ስሙኝ። አንድ ሰው ቤት ሲሰራ የሚሰራው ቤት በርና መስኮት አሉት። አንድ ሰው ደግሞ ሞተ እንበል፣ መቃብሩ በርና መስኮት የለውም። ይህ ምሳሌ ከገባችሁ ባህር በር የሌላት ሀገር ሞቶ ከተቀበረ ሰው የምትለየው በትንሹ ነው። ቀይ ባህር ለእኔ ዘላለማዊ ቤቴ እንዲሆን ወስኛለሁ። ደስተኛና እድለኛ ጀነራል ነኝ። እኔ በሞት ታሪክ አይሞትም። ቻው ቻው። ማንም ሰው ወደ እኔ እንዳይጠጋ አሉና ጀነራል ተሾመ መኮንኖቹ ከተሰበሰቡበት ቦታ ተፈናጥረው ወደ ቀይ ባህር ጠረፍ አመሩ። የሰራዊቱ አባላት ተደናግጠው ከተቀመጡበት ተነስተው የጀነራሉን የመጨረሻ ፍጻሜ ለማየት የዘገነናቸው እንባ በእንባ ሆኑ። አንዳንዶቹ ደግሞ ሕይወታቸውን ለማጥፋት የመሳሪያቸውን መጠበቂያ ከፍተው የጀነራል ተሾመን ምሳሌነት ለመከተል ተዘጋጁ። ጀነራል ተሾመ ከወደቡ በስተቀኝ ለቀይ ባህር ውሃ መገደያ በተሰራ ግንብ ጠርዝ ላይ ጀርባቸውን ወደ ቀይ ባህር ፊታቸውን ወደ ምጽዋ ከተማ አድርገው ቆሙ። ቀጥለው በእጃቸው የነበረውን ክላሽንኮቭ ጠመንጃ ወደ ቀይ ባህር ወረወሩና በወገባቸው ታጥቀውት የነበረውን ኮልት ሽጉጥ አውጥተው አፈሙዙን ባፋቸው ጎርሰው ቃታውን ሳቡት። እንዲህ ሲሆን ቀኑና ሰዓቱ የካቲት 9 ቀን 1982 ዓመተ ምህረት ሰዓቱ ደግሞ ከጠዋቱ 2 ሰዓት ከ10 ሆኖ ነበር። ድምፁ እንደተሰማም በጀርባቸው በቀይ ባህር ውሃ ላይ ወድቀው ሰጠሙ። ወዲያውም የጀነራሉን ሞት በምስክርነት ቆመው ካዩት መካከል ከ150 የማያንሱ መኮንኖችና ማዕረግተኞች በተለያየ መሳሪያ ሕይወታቸውን አጠፉ። ሌሎችም እንደዚሁ አደረጉ።
በአጭር ደቂቃ ውስጥ አካባቢው ሬሳ በሬሳ ሆነ። ኤርትራን ከኢትዮጵያ የነጠለ ጦርነት አይመጽዋ በአስር አለቃ ታደሰ ቴሌ ሳልቫኖ። ሞርስ ለሰራዊቱ የጀርባ አጥንት ነች፣ ለአለቃ ጆሮ ነች። ይህ ሞርስ ነው የሚያዘጋጀው ወንድም ኢዮብ ደመቀ ነው። ዳዳ ዳዳዳ ድዳድ ዳድድዳ ድድዳ። አብዝቼ የምወዳቸው የሞርስ ቤተሰቦች ከእናንተ ጋር ሆነን እናንተን ይዘን እንቀጥላለን። ወንዙ ቢሞላ ታሻግሩኛላችሁ፣ ማዕበል ቢነሳ እስከሚያልፍ በጉያችሁ ትሸፍኑኛላችሁ፣ ቢደክመኝ ታበረቱኛላችሁ፣ ሐሩር ቢሆን ከለላ ትሆኑኛላችሁ፣ ምን ዶፍ ቢወርድ ታስጠልሉኛላችሁ፣ ልሻገር ብፈልግ ድልድይ ትሰሩልኛላችሁ፣ ከወገኔ ጋር ለመገናኘት ብሔርተኞች የገነቡትን የመለያየት ግንብ ታፈርሱልኛላችሁ፣ የራበኝን የሰው ፍቅር ከሰው ጋር አድርጋችሁኝ በፍቅር እንድሞላ ታደርጋላችሁ፣ የአገር አድባር ሽማግሌ ሆናችሁ የተራራቁትን ወገኖቼን አቀራርባችሁ ሰላማቸውን አብዝታችሁ ታስደስቱኛላችሁ፣ በፍቅርና በሰላም እጦት የፈሰሰ እንባን ታብሳላችሁ፣ ስለ ሰው ልጅ ሰላም፣ ስለ ሰው ፍቅር፣ ስለ አገር አንድነት በየሃይማኖታችሁ ሆናችሁ ትጸልያላችሁ። እኔ ደግሞ በጸሎታችሁ ወጥቼ ገባለሁ፣ ተኝቼ ነቃለሁ። እናንተ እያላችሁ የምሰጋበት ነገር የለምና እድሜ ከጤና ይስጣችሁ፣ ኑሩልኝ። በእርግጥም እናንተ የሞርስ ቤተሰቦች ክብረት ይስጥልኝ። ሞርስ ለሰራዊቱ የጀርባ አጥንት ነች፣ ለአለቃ ጆሮ ነች። ይህ ሞርስ ነው የሚያዘጋጀው ወንድም ኢዮብ ደመቀ ነው። ዳዳ ዳዳዳ ድዳድ ዳድድዳ ድድዳ። መከላከያ ሰራዊት ስነ ልቦና ግንባታ አመራር ውስጥ የሚዲያ ሙያተኞች ከሆኑት መኮንኖች መካከል አንዱ ሻለቃ ጸጋዬ ገብሬ ስልጠና ለመውሰድ የጀግኖች መፍለቂያ በሆነው የገነት ጦር ትምህርት ቤት ከባልደረቦቻቸው ጋር ተገኝተው ነበር። ስልጠናውን ለመውሰድ በጦር ትምህርት ቤት በተገኙ ጊዜ ሻለቃ ጸጋዬ ገብሬ ወረቀት ዘረጉ፣ ብዕራቸውን አወጡ። እንዲህም ሲሉ ማስታወሻቸውን መጻፍ ጀመሩ። ቅድሚያ ሻለቃ ጸጋዬ የያዙትንና በመከላከያ ሰራዊት የማህበራዊ ትስስር ገጽ ያጋሩትን ጽሑፍ እናስቀድም። ቀጥለን ግን በጦር ትምህርት ቤት ውስጥ ስለሚታየው ቅርጽና መታሰቢያ ሻለቃም ስም ጠቅሰው ያነሷቸውን ኮሎኔል ከቤተሰቦቻቸው ጋር አድርጌ የነበረውን ቃለ መጠይቅ ከጥቁር አንበሳ መሰረት ጋር እያዋዛው ዛሬ በምዕራብ እዝ 47ኛ ምስረታ በዓል ጋር እያሰናሰልኩ አስኮመኩማችኋለሁ። የተወደዳችሁ የሞርስ ቤተሰቦች አብራችሁን በምትቆዩበት ጊዜ ላይክ፣ ሰብስክራይብ፣ ሼር በማድረግ ሌሎች ቤተሰቦችን እንድናፈራ አግዙን። ምናልባትም አስተያየት ሐሳብ ቢኖራችሁ በሞባይል ስልክ ቁጥር 0911698322 መደወልና በኢሜል አድራሻችን john8465@gmail.com ላይ መልእክት ማስቀመጥ ትችላላችሁ። ሞርስ ለሰራዊቱ የጀርባ አጥንት ነች፣ ለአለቃ ጆሮ ነች። ይህ ሞርስ ነው የሚያዘጋጀው ወንድም ኢዮብ ደመቀ ነው። ዳዳ ዳዳዳ ድዳድ ዳድድዳ ድድዳ። ሻለቃ ጸጋዬ እንዲህ ያለው በጥቁር አንበሳ ጀግኖች ስነ ልቦናችን እየተገነባ በደማቅ ገድላቸው ትውስታ መንፈሳችን እየረካ እንደ እነርሱ በፈተና ጸንተን የሀገር ኩራት ተተኪዎችን በአምሳላችን የምንቀርጽበትን እድል እንደሚኖረን አልተጠራጠርንም። የእናት ሀገር ፍቅር ውስጣቸው የሚንቀለቀል ደመ ሞቃት ኢትዮጵያዊ ጀግኖች እዚህ ስፍራ የተገኙት ለዓላማ ነው። ያሰባሰባቸው ብርቱ ጉዳይ አለ። ስፍራው ምስራቅ ወለጋ ነቀምት ከተማ አካባቢ ነው። እንዴት ደፈራለሁ የሚል ኩሩ የኢትዮጵያዊነት ሰብዕና የቀሰቀሳቸው ወጣቶች ጦር የሰበቀባቸውን ጠላት ለመመከት ወኔ አልቸገራቸውም። ገድሎ ለመሞትም ይሁን ተዋግቶ ለማሸነፍ ጽናት አላጡም። ይልቁንም አደራጅቶ የሚያዋጋቸው መሪ ይፈልጉ ነበር። እናም የወቅቱን ወጣቶች ክፍተት የሚሞሉ የገነት ጦር ትምህርት ቤት የመጀመሪያ ዙር ተመራቂ መኮንኖች በስፍራው ደረሱ።
ቀጥለዋል ሻለቃ ጸጋዬ። ሰኔ 19 ቀን 1928 ዓመተ ምህረት አሉ። ሰኔ 19 ቀን 1928 ዓመተ ምህረት ጥቁር አንበሳ በሚል ስያሜ የሀገር አለኝታና የህዝብ መከታ የሚሆን ማህበር አደራጅተው ፋሽስት ጣሊያንን በቁርጠኝነትና በጋራ ለመፋለም ቃለ መሐላ ፈጸሙ። በውስጣቸው ከሃዲ ቢኖር እስከ ሞት ሊቀጡ፣ ከመሃላቸው በአስገዳጅ ሁኔታ ጠላት እጅ የመውደቅ አደጋ ቢገጥም ቀድሞ ራስን ለማጥፋት ተስማሙ። ቃላቸውንም ላያጥፉ እርስ በርሳቸው ተማማሉ። የሀገር ዳር ድንበር መደፈር ያንገበገባቸው ወጣቶች፣ የህዝብ ሉዓላዊነት መነካት ያስቆጣቸው መኮንኖች በመሪና ተመሪ ተደራጅተው ወደ መሃል ሀገር የዘለቀውን የፋሽስት ጦር መውጫ መግቢያ ያሳጡት። ሰኔ 20 ቀን 1928 ዓመተ ምህረት ወለጋ ነቀምት ከተማ ልዩ ቦታው በኬ ቦኒያ አካባቢ ኢትዮጵያ አርበኞች ከፋሽስት ኢጣሊያ ጦር ጋር በወለጋ ተራራና ሸንተረሮች ላይ እየተፋለሙ ጠላት ነቀምት ላይ ማዘዣውን በማድረግ በግንባር ለሚዋጋው ኃይሉ የውጊያ ድጋፍ ይሰጣል። ጥቁር አንበሳ ጀግኖች መኮንኖች የውጊያውን ኃይል ማዛባት እንዳለባቸው የገነት ጦር ትምህርት ቤት ስልጠናቸው አስታወሳቸው። በአጭር ጊዜ አቅደው ለትግበራ ተዘጋጁ። የጠላትን ስነ ልቦና ለመስለብና ድል ለመቀዳጀት የጠላትን የስህበት ማዕከል ለዩ። ማዘዣና አየር ኃይሉን ማጥቃት እንዳለባቸው ወሰኑ። በከፍተኛ የሰው ኃይልና በዘመናዊ መሳሪያ የሚጠበቀውን የጠላት ማዘዣና የአየር ኃይል ማጥቃት ከፍተኛ ዋጋ እንደሚያስከፍል ተረድተውታል። ይሁን እንጂ ምንም አይነት መስዋዕትነት ከሀገር በላይ አይሆንም የጥቁር አንበሳዎች መርህ ነበር። በዚሁ ቀን በልዩ ወታደራዊ ጥበብና በፍጹም የሀገር ፍቅር ወኔ የተሞሉት የጥቁር አንበሳ ጀግኖች ወደ አየር ኃይሉ በመገስገስ ድንገተኛ ጥቃት ሰነዘሩ። በእጃቸው የያዟቸውን ቦምቦች እየወረወሩ አውሮፕላኖችን በማጋየት ሊከላከል የሞከረውን የፋሽስት ጦር በጥይት እየቆሉ ቅጽበታዊ ማጥቃታቸውን ሰነዘሩ። ድንገት ግቢውን የእሳት ረመጥ አድርገው ውስጡን በጭስ ሸፈኑት። መግቢያ መውጫ ያጣውን ጠላት ከበው አደባዩት። ጠላት በወረራ በያዛቸው ሌሎች የአፍሪካ ሀገራት እንዲህ አይነት ውጊያ ገጥሞት የሚያውቅ አይመስልም። ጠላት ይሆናል እያላለው ሲሆን ያላሰበው ሲፈጸም ወኔው ተሰልቦ የአወር ድንብሩን ብቻ ለመከላከል ሞከረ። የገጠመው ከኢትዮጵያ የጥቁር አንበሶች ነውና ሊሆንለት ግን አልቻለም። ጀግኖቹ ኢላማቸውን እየለዩ የጠላትን ቆስ በማውደምና የሰው ኃይሉን በመደምሰስ በአጭር ሰዓት ግዳጃቸውን መፈጸም ቻሉ። በስፍራው የነበሩ 3 አውሮፕላኖች ሙሉ በሙሉ ሲወድሙ ፓይለቶችን ጨምሮ 13 ከፍተኛ መኮንኖችና የጠላት ወታደሮች ተገደሉ። በዚህ ልዩ ዘመቻ የጥቁር አንበሳ ተዋጊዎች አሸናፊነት ስነ ልቦና ሲገነባ የጠላት ሞራል በእጅጉ ሊላሽቅ ቻለ። ዘመቻው ኢትዮጵያ ለጠላት ማተመች መሬቷም ረመጥ መሆኗን ለፋሺስቶች መልእክት ያስተላለፈ ክስተት ሆነ። የጥቁር አንበሳውን ጦር እየመሩ ይህንን ልዩ ዘመቻ በስኬት የፈጸሙት የገነት ጦር ትምህርት ቤት የመጀመሪያ ኮርስ ተመራቂ ሌተናል ኮሎኔል በላይ ኃይለአብ ነበሩ። ኮሎኔል በላይ ኃይለአብ ወዳጄ ልቤ፣ የኔን ኮሎኔል ቤተሰቦች አግኝቻቸው ነበር። ከስጋ ዘመዶቻቸው ጋር ቆይታ አድርጌ ነበር። ቀደም ሲል ፋሽስትን ይዋጉ በነበሩ ቤተሰቦቻቸው ቂም ስለተያዘባቸው የማታ ማታ በፋሽስቶች ግፍ ተውሎባቸው እንደነበር፣ ከግፍ አገዳደል በእጅጉ ሰቅጣጭ በሆነ ሁኔታ ኮሎኔሉ በከፍታ ሲበር ከነበረ አውሮፕላን ላይ ተወርውረው እንዲገደሉ መደረጋቸውን ትውልድ ይወቅ፣ ታሪክ ይመዝግብ ብለን ታሪካቸውን አካፍለናችሁ ነበር። በአካል የማያውቋቸው ግን የኮሎኔሉ እናት ወይዘሮ ሀበሻ ከወለዷቸው 3 ልጆች መካከል ዓለም ሰገድ ገብረ ሚካኤል ሞተ። እንዴት ሞተ የሚለውን ጥያቄ እንይዝና ሌላኛዋ ልጃቸው የነበሩት የወይዘሮ ሙሉ ገራንኪኤል ልጅ ከሆኑት አባባ ተስፋ ጽዮን ስብሐቱና ከፊት አውራሪ ነጋሽ የሚወለዱትና እማማ ሀበሻ የወንድም ልጅ የሆኑት እማማ ፀሐይቱ ነጋሽ ከልጅነት እስከ ዕውቀት ስለ ኮሎኔሉ በላይ የሰሙትን ትዝታ ጫውተውናል። ታዲያንን ለእናንተ ልናካፍላችሁ ወደድን። በነገራችን ላይ
ከኤርትራ መንደፍራ ወደ ሸዋ ሲመጡ ስማቸውን ቀይረው በላይ የተባሉት ኮሎኔል የልጅነት ስማቸው አስመላሽ የሚል ነበር። ለኮሎኔሉ ትልቅ ደረጃ መድረስ የፊት አውራሪ መሸሻ አደራ ለራስ ምሩ ነበር። ራስ ምሩ አደራቸውን ተወጥተዋል። የራስ ምሩ ውለታማ መቼ ለኮሎኔል ብቻ ለአክስታቸው ልጅ አባባ ተስፋጽዮን ስብሃቱ ደርሶ ነበር። ለበላይ ቤተሰብ የማይደረግ የለም በሚል ስሜት ይህንንና ሌሎችም የትዝታ ጨዋታዎችን እያነሱ አባባ ተስፋጽዮን ስብሃቱና እማማ ፀሐይቱ ነጋሽ አብረናቸው እንቆያለን። ተከታትለን እንመለስ። በዛ ጊዜ ሀዘኑ ከፍ ያደረገው ትልቁ ወንድማቸው ሲገድል ነው። በሀዘን ላይ ሀዘን ተጨመረ። እንደ ታሪኩ ሲነገረኝ ልጅ ሆኜ በጣም ግን ከሱ ይልቅ የሚያሳትረኝ አያቴ ናት፣ እናቱ ናት። ወይዘሮ አበሻ አዎ፣ በጣም ተንከራታለች፣ በጣም እንትን ብላለች። ሀዘኑ በጣም ነው የጠናባት። ሆኖም እኔ ልጅ ሆኜ ብቻ ከብዙ ሰው እንዳልገናኝ አልፈቤት ተቀመጥ ትለኝ ነበር ብዙውን ጊዜ። ምክንያቱም ሰላዮች ያንዛንብቡ ነበር አልፎ አልፎ። ከተሰውም በኋላም አልተዋቸውም ማለት ነው። አዎ 10 ዓመት ሙሉ በኤርትራ ትምህርት ቤት አልነበረም። እንግሊዝ ዘጋው። እኔ በዛን ጊዜ እድሜ ከድንቁርናዬ ጋራ የ17 ዓመት ነበርኩ። አዲስ አበባ ስመጣ አዲስ አበባ መጥቼ ደጅ ስጠና ራስ ምሩ አብረ ትምህርት ቤት አቃቂ በሰቃ 1 ዓመት ተማርኩ። ሁለተኛ ክፍል ገብቼ ሁለተኛ ወጣሁ። ከዛ ችግር መጣና እዚህ አዋጦ ሊያስተምሩኝ ሲያስቡ በበላይ ምክንያት አካባቢ ነጋስ አጎቴ ነው ለ1 ዓመት እኛ እናስተምረዋለን ብሎ ከልመናው ወጣን። ያንን 1 ዓመት እዚህ ካደረጉልኝ እንግዲህ እኔ 3ኛ ዓመት አልማርም ብዬ 4ኛ ክፍል ገባሁ። 4ኛ ክፍል ገብቼ 2ኛ ስወጣ ከዛ ኮተቤ የምንስት አጠቃላይ ፈተና ሲመጣ እሱንም ተፈትኜ አልፌ 8ኛ ክፍል ገባሁ። ከአራት አዎ እዛ 1ኛ ወጥቼ ስማር መንስል ወደ ስንል ቴሌኮሙኒኬሽን በኮሌጅ ሌቭል እናስተምራቸዋለን አለና እኔ በዛ ገብቼ እንትን ጥሩ 2 ዓመት ተማርኩ። ከዛ ወደ ውጭ ሀገር ወደ እንግሊዝና ሆላንድ፣ ስዊዘርላንድ ተላኩ ውጭ ለትምህርት። ጠቅላላ በ28 ዓመቴ ትምህርቴን ጀመርኩና ስራ ገባሁ። ከዛ እድሉ ሆኖ የኢንተርናሽናል ዲፓርትመንት ቴሌኮሙኒኬሽን ያለው ስለመደበኝ በየአመቱ መልእክተኛ ሆኜ አገለግል ነበር። ለዚህ ሁሉ ምክንያት የሆኑት ኮሎኔል በላይ ናቸው። አዎ
በራስ ምሩ አማካኝ ሀበሻን ቤት ሀዘን ጎበኘው። ውጭውን ፋሽስት ይፈነጭበታል። ሀዘን መቀመጥ እርምን ማውጣት አይቻልም። ምድረ ባንዳ እያለቀሱ ነው ብሎ ላለቆቹ ፋሽስቶች ወሬ ያቀብላላ። ይህንንም የማማ ሀበሻ የወንድም ልጅ እማማ ፀሐይቱ ነጋሽ ከቤተሰብ የሰሙትን የደረሱበትን እንዲህ ያስረዳሉ። አባታቸው ቅድመ አያታቸው ጣሊያን ገድለዋቸዋል። አሁን እንግዲህ እነዚህ ልጆች ያኔ ልጆች ናቸው። እነዚህ አባቴና ቤተ ሀበሻ መሸሻ ነጋሽ መሸሻ። አሁን እሳቸው ወደ ሸዋ ጠፍተው ይመጣሉ። ሊዋጉ ነው እነሱ። እዚህ ምኒልክ ሲያገኟቸው አልረዷቸውም። ድሮ ይረዳዳሉ አሉ። ግብጽም ምንም ሊወራቸው ከዚህም ከዛም ይላላኩና እና ዝም አሏቸውና መጥተው እርዱን አለቁ፣ ህዝባችንም እንዲሆነ ብለው ይነግራሉ። እሳቸው 7 ዓመት ታስረዋል፣ 8 ዓመት ታስረዋል እንጂ ናኮራ አባታቸውን ሲገሉ አያታቸውን ሲገሉ እሳቸውም ሸፍተው ይመጣሉ። ሸፍታን የሚባለው ድሮ ወደ ሸዋ የመጣ ሊወጋን እኛ እንዲህ አድርገዋል ብሎ እዛ ጣሊያኖች ቤተ መንግስት አሉ መሰለኝ የነበሩ ጀረናሎች ነው የሚባል ለጣሊያን መንግስት የመሸሻ ልጅ መጥተዋል። መሸሻ ንጉሴ ልጅ መጥተዋልና እርምጃ ውሰዱ ብለው ሲልኩ ይሄ አባቴና እኚሁ የበላይ እናት ታላቅና ታናሽ ናቸው። አሁን ገበያ ላይ አገር ሰው አንድ እንዳይቀር ተሰብሰቡ፣ አንድ እንዳይቀር እዚህ ቦታ እንደዚህ የሽፍታ ልጆች እንገላለን ብለው ጠሩ ህዝቡን። ህዝቡ ተጠራ። ግዴታ ቤት የተገኘ እርምጃ ይወሰዳል ተብሎ ነው የሚሉ እነሱ ሲናገሩ አባቴና አክስቴ። ኋላ ተሰበሰበ ህዝቡ ዙሪያው እንዲህ አድርገው እኛን አምጥተው ከእስር ቤት ራቆታችንን እዛው ህዝቡ መሀል አቆምን አሉ። እግር እጃችን ታስረን እኛ እናለቅሳለን፣ ህዝቡ ያለቅሳል። ሴቶቹ ሹሩባቸው እየነጩ ይጥላሉ። ይህንን በድንጋይ በምን ይፈገፍጋሉ። ወንዱ በካባው ምኑ ያለቅሳል። እነዚህ ህፃኖች ምን ባደረጉ ነው እንዲህ የሚሆኑ እያሉ ዋይታ ነው አሉ ጩኸት። አሁን ቅርብ ያሉ ቤተክርስቲያን ታቦታቸውን ተሸክመው መስቀላቸውን ይዘው የኮቶሊክ ቄስና የሀበሻ ቄስ ኮቶሊክ እና ጣሊያን የኮቶሊክ ቄስ ከጀረናሎቹ ጣሊያኖች ባለስልጣኖች መድረክ ተደርጎ እዛ ቁጭ ብለው አላሉ። ሄደው ለሀበሻው ቄስ እግሩ ላይ ወደቁ፣ ለጣሊያኑ እግር ላይ ወደቁ። እኛ ክርስቲያንን ነው የምትሉን? ጣሊያን መንግስት ጣሊያን እንደዚህ ክርስቲያን ነው የምትሰማ? እነዚህ ህፃኖች ምን ያውቃሉ? ይህን ግፍ ለምታሳዩናላችሁ? በርሚል ደግሞ እዚህ ተጥዶ ግንድ እየነደደ ይፈልቃል። ከነ ህይወታቸው እነዚህ የምንጨምረው እንጂ በጥይት አይደለም እንገድላቸው። አያታቸው ቅድመ አያታቸው ጠላት ናቸው። ደግሞ አሁን ሸዋ ሄደው ሊወጉን እንደዚህ ብሎ እንትን አሉ። 8 ዓመት ታስሮ ናኩራ የሚባል መጥፎ ደሴት ላይ ነው አሉ። እስር ቤት ሰርቶ ገና ሲገባ ጣሊያን እዛ የሚያስራቸው እነዚህ ለሀገር እንትን የሚሉ ምን የሚሉ ዘርዘራቸውን የሚጨርስ እና አሁን እኛ እንዲህ በቁም እስር ብንለው ስጠፍተ ሄደው እንዲህ ያለው ብለው እየፈከሩ እየተሳደቡ የሽፍታ እንትኖች እያሉ ተጽፈው ጨርቅ ተዘርግቶ ተጽፈው እንትን ይላል። ህዝቡ ግን ያለቅሳል። ኋላ እነዛ ቄሶቹ ለጣሊያን እኛ ሀበሻ ቄስ ለጣሊያኑ ይነግሩታል ምንድን ነው ብለው ትርጉሙን። አሁን እስቲ አንድ የተረጋጉ ብለው ህዝቡን አረጋጉና ለእነዚህ ለዋና ኃላፊው ጣሊያኖቹን ይሄ ነገር አይሆንም፣ ምን እናድርግ እንበላቸው ሲባል ቄሶቹ ሲጠየቁ ቀን ስጡን እና ተላላኩ ለአፄ ምኒልክ እና ልጆችህ እንዲህ ሊያልቁ ነውና እጅህ ስጥ የሚል እኛ እንጻፍ፣ እናንተ አርማንትን ማተም አድርጎ
በምታደርጉት እናንተ በምትላላኩት ላኩና አባትየው ይምጣ እጅ ይስጥ። እነዚህን ህፃኖች እንዲህ ያለ ግፍ እንዴት አይን እያየ ሰው ተነነው ሲቀቀላል ብለው እያለቀሱ ሲጠይቁ ተመካከሩና በሉ ጻፉ ተባሉ። ቄሶቹ ጽፈው ሰጡ። አሁን ያንን እንግዲህ ቴሌግራም ኑሮ ይሆን ምን ይሆን እንግዲህ መገናኛ አላውቅም። እነዛ ጋር ደረሰ። ምን ደረሰ እና ተላከ እንትኑ አባትየው ይሄ መልእክት ሲደርሳቸው 1 ወር ሲባል 1 ወር አይችልም፣ አገሩ ሩቅ ነው፣ ትራንስፖርት ደግሞ መንገድ የለም፣ ያኔ አልተሰራም አሉ። በእግር በበቅሎ በፈረስ ነው። እሳቸው ደግሞ በእግር ነው ጠፍተው የሚሄዱ ያለ እንጂ ፈረስ ምንም ይዘው አልሄዱም። አሁን 2 ወር አድርጉልን ተብሎ 2 ወር ተሰጣቸው። ከ2 ወር ከዛሬ 2 ወር እዚህ ካልደረስ አሁንም እንደዛው ቀቅለን ነው የምንገላቸው የሚል መልእክት ሲደርሳቸው አባታችን በወር ደረሱ አሉ። ሌሊትም ቀንም እየጋለቡ መጥተው ራሳቸው እጅ ሰጡ። ይኸው እኔን ግደሉ ልጆቼን ፍቱ። ለምን ሄድክ ለሀገሬ? እኛ ምህረት ብናደርግልህ እንጀራት ምኑን ማራችሁኝ? ህዝቤን እየጨፈጨፋችሁ አሁን ታዲያ ምን ይሆን? ፈልጋችሁ አድርጉኝ፣ ግን ልጆቼን ልቀቁ አሉ። እሳቸው እጅ ወደ እስር ቤት ሄዱ። እኛው ተፈተን ቤተሰብ ተሰበሰብን አሉ። ይሄ አለ። ከዛ በፊት እንግዲህ ይሄን እየሰማ አድገዋል ይሄ ልጅ እንግዲህ ማለት ነው። ይሄን ቁጭት አለ። እንደገና ወንድምየው ደግሞ ትምህርት ቤት አብረው ሲማሩ አለም ሰገድ ይባላል። ይሄ የገደለው ጣሊያን እዛው ትምህርት ቤት የእሱ ታላቅ እሱን ገደሉ። ይሄ እንግዲህ አስመላሽ የተባለበትም መለሰልኝ እግዚአብሔር ብሎ ነው ወንድ ልጅ ሲደግሙ ሲወልዱ። እሱም ደግሞ ሲያድግ አባትየው ፈሩ። አልነገሩኝም ይላሉ አሁን አክስቴ። እኔ እማራል እያልኩ ነው ስንቅ የላክን እዛ ነው የሚማሩ ከተማ፣ እኛ ወደ ገጠር ነን አሉ የዘመናዊ ትምህርት። አሁን እሳቸው ይሄ ሁሉ አድርገው አድርሰው መጥተው አልነገሩኝም አሉ። አሁን ደግሞ እርዱን ሲሉ ደግሞ ድሮ ኢትዮጵያ መንግስት ይረዳዳል። ያው አንድ ናቸው፣ ምንም ያኔ ልዩነት የለም። ከወዲያም ችግር ሲመጣ ከዚህ ይረዳሉ። ጎንደርም ሆነ ያለ ምንም ያለ ይላላካሉ። ከዚህ ደግሞ ችግር ቢኖር ይመጣሉ። እዚህ ብዙ ነው ያለው እኮ እርዱን እያሉ ሲሉ ለዛኛው እርዱን ሲሉ እዚህ ደግሞ መልሶ ገባ ጣሊያን። እዚህም ብዙ ናቸው እኮ ያለው። እሱ ብቻም አይደለም። አጎቱም እንደዚህ ሌላ ተገድለዋል አጎታችን። ይሄ አድዋ ድል ያደረጉ ዋናው እንትኑ እኮ እሳቸውም አጎታችን ናቸው። ደጃች አበራ ይባላሉ። እሳቸውም እኮ እንዲሁ ጠፍተው መጥተው እዚህ ስንት ነገር አድርገው እሳቸው ናቸው እኮ አድዋውንም ይሄን ሁሉ ድል ያደረጉ። ብዙም አይደለም ውጊያው እኮ ብዙ ታሪክ አላቸው። ግን ታሪክ ያለው ምንም የተጠቀመ የለም። አሁን ግን እናንተ እግዚአብሔር ይስጣችሁ። አለም ሰገድ ሐኪም ቤት ገብተው ነው የሞቱት አይደል? ሐኪም ቤት መርዝ ሰጥተውት ኮሶ ታየው መድኃኒት እንትን ሲል ያው ትምህርት ቤት ነው ሰጥተውት። ጣሊያን ትምህርት ቤት ነበሩ። ጣሊያን ትምህርት ቤት ለአበሻ ከፈተ መጀመሪያ። እንዳሁን ማሰልጠኛ እሱ በላይ የሞተበት የጦር ሳይሆን የሲቪል። አሁን እዛ ሲማር ነው ወንድምየው እንግዲህ ዘራችን ይቆጥራሉ አሉ። መዝገብ አላቸው። መዝገብ የዚህ ጀግኖች ምኖች መዝገባቸው ውስጥ ያሰፍሩታል አሉ። እና የማን ልጅ እንደሆነ ካወቁ ይከታተላሉ አሉ በሄደበት ሀገር። አሁን ይህን ፈርተው ነው አባትየው መጥተው ለራሱ ምሮ አደራ እኮ የሰጡ። ራሱ ምሮ አገረ ገዥ ነበሩ ደሴ። እና ለሳቸው ነው እኮ አደራ ሰጥተው በምድር የሰጠሁትን በሰማይ ይቀበላለሁ፣ አዛራችን አልቋል፣ እናንተ ማረዳችሁንም አሁን ህዝቡ እያለቀ ነው። ይሄው ልጅም እንደዚህ አድርጎብኛል። ይሄ ለዘር ቢቀርብ ዘሮቻችን አልቀዋልና ከልጆቹ እንዳይለዩ
ብለው ኮሎኔል ለበላይ እንጃ ትንሽ ነው አሉ። የ12 ዓመት ልጅ ምናምን ሲሆን ነው አሉ ይዘውት የመጡ እና ደሴ ነበሩ አሉ። እና ያ ከንግስት ዘውዲቱ በፊት ነው በአፄ ምኒልክ ሰጥተው ለሳቸው አደራ ሰጥተው ከልጆቼ እንዳይለዩ አስተምሩልኝ ብለው ወይዘሮ ሴን ትምህርት ቤት ይማር ነበር ደሴ። ከዛ ነው እንግዲህ አዲስ አበባ እሳቸውም መጥተው ይሁን እሱ ብቻውን ይሁን መጥቶ አዲስ አበባ እንግዲህ ደግሞ የቀጠለ። ከዛ ደግሞ ይሄን ነገር ወደ ጦር ትምህርት በፍቃዱም ይሁን በራስ ምሩ ይሁን እንጃ ራስ ምሩን አነጋግሯቸዋል በደንብ። እሳቸውም ያለቅሳሉ፣ ያዝናሉ፣ በጣም ነው የሚወዱት። እና እሳቸው ናቸው ሁሉ ድረስ ያደረሱትም እንጂ ልጅ ነው የመጣ ባደራ ስለተሰጠ በእግዚአብሔር ስም ነው ሰጥተው አገራቸው ተመለሱ። አልታወቁም፣ ለኔም አልነገሩኝም። እኔ እልካለሁ አሉ ስንቅ ምናምን እዛ ከተማ ሆነው። ከትንሽ ጊዜ በኋላ ነው የት ወስደው ነው ወስደው በድብቅ ወስጄዋለሁና ድምፅ እንዳታሰሚ ልጁ እንዲተርፈልኝ ብዬ ሲሉ ምን ላርግ ያው ለቅሶ ነው ተደብቄ አሉ። ይሄ ሁሉም በኋላ የሚያብራሩልን ተመጣን በኋላ ነው እንጂ አባቴም በጉዞት ወደ ሶማሌ ሀገር ተወስደዋል። እኔ አባቴንም አላውቅም ነበር። ኢትዮጵያ ነጻነት ነው አምጥተውኝ አባቴን ያው ከአባቴ ወገኖች ነው ግን ያደኩት። አጎቴ አያቴ ናቸው የእናቴ አባት ያሳደጉት። ነገር ግን አባትሽ ሞተ አባቷ ሞተ ብለው ማነው ነጋሽ ሞተ ብለው ቢነግሯቸው ሲያለቅሱ እንዳይያዙ ቤተሰብስ አያቴን አፍኖ ተዘግተው አለቀሱ። እኔ ደግሞ አያቴን ስታለቅስ ልጅ ነኝ ለምን ታለቅሻለሽ ስል አባትሽ እኮ ነው ጣሊያን የገደለው ስትል ይሞት ምን ቸገረሽ ይሞት እላለሁ። ዘውዲ የምትባልም አብራ አሁን ከኮሎኔል በላይ ጋር ሞታለች። ብዙ ነው ታሪኩ። የኛ ቤቶች ተወርቶ አያልቅም። ዘውዲ እህት አክስቴ እህት የነጋሽና አክስቴ ሶስቱ ወንድማማች ነው። አንድ እህት ነበረቻቸው ወይዘሮ ሙሉ ገረንኪኤል የሚባሉ። የእሳቸውስ ጉዳይ እንዴት ሆነ? ገረንኪኤል ሙሉ ገረንኪኤል እህቱ የእሱ የእህት ልጅ የኔ እናት ናቸው። የእህቱ ልጅ የእሱ የእህት ልጅ ለእሱ የእህቱ ልጅ ነች ለበላይ። ይሄም የእህት ልጅ ነው። ሶስት ናቸው አይደለም? ለጃበሻ ወለዱ ሶስት ናቸው። አዎ፣ ሁለት ሴት አንድ ሴት፣ አንድ ሙሉ አንድ በላይ፣ ሁለት ወንድ አንድ ሴት። አዎ፣ እሳቸውም ብዙ ይወልዱ ነበረ እኮ ብዙ ወልድ ነበረ። እንደዚሁ በልህ ከአንዱ ወደ አንዱ ስደበቅና ምን ስል ሲደብቁኝ ነው እንጂ ይላሉ። ብዙ ወልጄ ቢሆን ብዙ ይተርፈኝ ነበር ይላሉ። የጣሊያንን በልጅነት ወራሪውን ኃይል አይተውሳል? በልጅነት ትዝ የሚሉት ነገር አለ? እኛ ቤት እየመጡ ይቆፍራል። የሽፍታ ቤቶች የሽፍታ እንትን ብሎ የገዛ ተወላጅ እዛ አካባቢ አንዱ ባንዳ ይሆንና ይጠቁማል። ወታደር ፈራ ነበር ድሮ እኔ ለራሴ። ጎተራችን ሁሉ እንኳ ሳይቀር እዚህ ነው የተደበቀ መሳሪያ እነሱ ነው የሚያቀብሉ ይላሉ። አገሬው አልተኛም። ጣሊያንም ቢሆን እንግሊዝም ቢሆን ሁልጊዜ እንደተዋጋ ነው። መከረኛ ሀገር ነው አገሩ። እና የእኛ ቤቶች ደግሞ በቃ አንገዛም ባዮች ነበሩ፣ የታወቁ ነው። ግን ኃይለኛ ሲገጥም ምን ይባላል እንጂ እየተረዳዱ ነው ድሮም የሚኖሩ አሉ። እና እዚህ ተስፋ ሲያጡ አሁን ለምሳሌ ሁለተኛም ሸፍተዋል። እኛ አያቴ መሸሻ ሸፍተዋል የሚባለው ሸዋ መጣ። ሁለተኛም እንደገና 8 ዓመት ታስረው ያሁሉ ሲሰቃዩ ኑሮ እንደገና እንትን በዋስ ፈቷቸው። ከዛች ከክልሏ ከመንደሯ እንዳይወጡ አሁን አረሳስተው በ2 ወር እንደገና ምን ይልቀመጡ እዚህ ዋሽዋ መተው ምን አዘጋጃችሁ? ይኸውና እኔ አሁን ልጆቼ ለጊዜ ተፈቱ። ይኸው ታስሬ ይኸው ደግሞ አሁን ሁኜ ወጣሁ። አሁን እንዲህ ከሌ እንዲህ ተገደለ፣ እንደዚህ ሆኖ ይተዋወቃሉ ሹማምንቶቹ ድሮ
ባለስልጣኖቹ የሸዋውም የጎንደሩም ኤርትራንም ኤርትራ ይባላል አሁን እንጂ አንድ ነው የነበረ። አሁን እና አሁን ምን ተዘጋጀ እንዘጋጃለን ለዓለምም እየጠየቅን ነው ምናምን ብለው ተስፋ እየሰጡ ነበር የሚልኳቸው የመጣ ሁሉ ይመጡልናል ብለው ነው የምንጠብቀው ይላሉ። አሁን ምን ተሰራ ምን ተዘጋጀ አሁን ድንበር ላይ ሆነን እንዲህ እንድንሆን ሲሉ አይ ልጄ አሁን ይሄ ተደራጅተዋል አንችለውም እንዲያው አሁን እናንተ ረጋበሉና ትንሽ ተረጋጉና ተመሳስላችሁ ቆዩ እናስ እንዘጋጅ እንመጣለን አሁን ምንም አልተዘጋጀንም ሲሏቸው ተናደው ተመልሰው መጡ። ጣሊያን አላወቀም። ምስጢር ቤተሰቡ ግን ያውቃል። ተመልሰው መጡ። አሁን ወንድ ልጅ ተወለደ። ሁሉንም አልጨረስንም፣ የሰዓት ጉዳይ ስለሚገድበን የቀረንን የጨዋታ ክፍል በቀጣይ እንመለስበታለን። የወቅቱ የገነት ጦር ትምህርት ቤት በሌላ መጠሪያም የሚታወቅ ቢሆንም ዛሬ ግን የኢትዮጵያ ወታደራዊ አካዳሚ በሚል ተሰይሟል። የዚህ ጽሑፍ ቆይታችን ማስታወሻ የጥቁር አንበሳ የሆነው የቀድሞ ገነት ጦር ትምህርት ቤት ዛሬው የኢትዮጵያ ወታደራዊ አካዳሚ በማለት አስታውሰው ሻለቃ በማስታወሻ ደብተራቸው የከተቡትን ታሪክ ነጋሪ ጽሑፋቸውን ቀጥለዋል። በቀጣዩ የሞርስ መሰናዶ እንመለስበታለን። በዚሁ በቀጣዩ ክፍልም የኮሎኔል በላይ ኃይለ አብ ቤተሰቦች ጋር የነበረን ቆይታም አብሮ ይቀጥላል። እንዳያመልጣቸው። ሞርስ ለሰራዊቱ የጀርባ አጥንት ነች፣ ለአለቃ ጆሮ ነች። ይህ ሞርስ ነው የሚያዘጋጀው ወንድም ኢዮብ ደመቀ ነው። ዳዳ ዳዳዳ ዳዳ ይህ በሞርስ ኮሚኒኬሽን ተዘጋጅቶ ወደ እናንተ የሚደርሰው መደበኛው የሞርስ መሰናዶ በሳምንት እሁድ ተጠናክሮ እንዲቀጥል በሳምንት 3 ጊዜ ሰኞ፣ ረቡዕና አርብ የሞርስ ዜና እንዲጀመር ባሳሰባችሁት መሰረት እየሰራን ነው። እናንተ ሰብስክራይብ፣ ሼር፣ ላይክ በማድረግ ሌሎች ቤተሰቦች እንድናፈራ ስላደረጋችሁን ደግሞ ከልብ እናመሰግናለን። በእርግጥም የኩራት ምንጮቼ ወገኖቼ እድሜ ይስጥልኝ። እንኳን ኢትዮጵያውያን ሆነን እንኳንም አንድ ሆነን እንደ ጥቂቶች የወጣንበት ብሔር ሳይሆን ትልቋ ኢትዮጵያ የምትበልጥብን አንዳችን በመንገዳችን ስንደናቀፍ እኔም የምንል በሐዘኑም በደስታውም ቀድመን የምንገኘኛ እንኳንም የታላቂቷ ኢትዮጵያ ልጆች ሆነን ጀግና የሚያፈራ ማህፀን ካላት ኢትዮጵያ ድል ማድረግ ስራዋ ከሆነው ኢትዮጵያ ከነጻይቱ አገር ኢትዮጵያ እንኳን ተፈጠር። እናም አክብሮቴ የእውነት ነውና እነሆኝ ብያለሁ። ሞርስ ለሰራዊቱ የጀርባ አጥንት ነች፣ ለአለቃ ጆሮ ነች። ይህ ሞርስ ነው የሚያዘጋጀው ወንድም ኢዮብ ደመቀ ነው። ዳዳ ዳዳዳ ሳንሰነባበት የወያኔ ባህላዊ ጀነራሎች ናቸው አሉ በበላይነት እየመሩ ሻዕቢያ ወታደራዊ አመራሮች ጋር የሚገናኙት። የግንኙነታቸው ዋና ጉዳይ ጥንድ ሆነው ጦርነት መክፈት። እነርሱ በካይሮ ገንዘብ ኪሳቸውን ሲያደልቡ ምስኪን ወጣት ለእድሜያቸው መርዘም ጭዳ ሆኖ ደም ይፈሳል። ይህንን የሚያቀናብረውና መሃል ሆኖ ወያኔን ከሻዕቢያ የሚያገናኘው መልእክት የሚያለዋውጠው አክቲቪስት ታስሮ የተጠረጠረበትን ድርጊት በተመለከተ ምርመራ እንዳይደረግ ያሰረውንም እንዲፈታ ፖሊስን ከህግ ውጭ በሆነ አካሄድ አስጨንቆ ከስር እንደፈታው የማድረጉን ዜና የተሰማው ፖሊስ ከአቅሜ በላይ ሆነ፣ አስጨነቁኝ፣ ምርመራዬንም ለማቆም ተገደድኩ ብሎ መናገሩን ተከትሎ ነው። ቀደም ሲል የሻዕቢያ አክቲቪስቶች መንግስት እንዳሰረው አፍንጫውን ይዞ ይለቀዋል ሲሉ ነበር። እናም በጀነራል ታደሰ ወረደ የሚመራው ጊዜያዊ አስተዳደር አፍንጫውን ይዞ ለቀቀው ወይንስ የተፈጠረው ምንድን ነው? እነማንስ ናቸው አስጨናቂዎቹ? እነማንስ ናቸው ተዋናዮቹ?
ግለሰቡ ትግራዋይን እንዴት እንደሚሳደብ እንደሚያዋርድ የሚያሳይ መረጃ ደርሶናል። መልሰን የእርሱን ስድብ አንደግመውም እንጂ ግን የግለሰቡ ፖሊስን አስጨንቆ በስራው ጣልቃ ገብቶ ማስፈታት የጎረቤት ሀገር ወታደራዊ አመራሮች አድዋ፣ መቀሌ፣ አክሱም፣ ሽሬ እንደፈለጉ እንዲሆኑ እየተደረገ በጦርነቱ ጊዜ ወቅተውናል፣ ሲዘርፉን ነበር፣ አሁንም በኃይል የያዟቸው ቦታዎች አሉ እያሉ አብራቸው ለምን ታያችሁ የሚለን ብናገኝ በኃይል በያዙት ቦታ መቼ ወጡና የሚል መልስ እንሰጣለን ከሆነ ሐሳባችሁ የተበላ ቁማር ነው። ከካይሮ እስከ አስመራ ከትግራይ እስከ ሱዳን ድረስ የምትሰሩት ኢትዮጵያን የማወክና የማፍረስ እቅዳችሁ ከታወቀ ቆይቷል። የመንግስት ዝምታ አብቅቶ ዝምታውን ከሰበረ እንዳለፈው ጊዜ አፈር ልሶ መነሳት አይኖርም። ይህ እናንተ ጦር መስበቅና የኢትዮጵያን እድገት ከማይሹ ኃይሎች ጋር በመተባበር በምታሰማሯቸው ባንዳዎች ኢትዮጵያን ለማፍረስ ቢሆንም ቅዠት እንጂ መቼም የሚሳካ አይሆንም። እናንተ በህልም ዓለም ስትቃዡና ስትዳክሩ የምትልኩትና የምታሰማሩት ባንዳ ዘር የምትጥሉለት ፍርፋሪ አፉ ላይ አልደርስ ብሎ ይቁለጨለጫል እንጂ እንደ ክፉ ሐሳባቸው አይሆንም። አሁን ነገሮች ሁሉ እንደ ጅማሬያቸው ይለወጣሉ። ሊነጋጋ ሲል ይጨልማል። እኛ ግን ከድቅድቁ ጨለማ በኋላ ባለው በማለዳው የብርሃን ወገግታ እንደምቃለን። ኢትዮጵያ ወደ ከፍታው ማማ ትወጣለች። ይህ እንዲሆን ያበቃን ፈጣሪ ምስጋናውን ይውሰድ። በመቀጠል ለመላው መለዮ አለባሽ መከላከያ ሰራዊት፣ የፌዴራል ፖሊስ፣ የክልል ፖሊስ አባላት፣ የሚኒሻ አባላትና ኢትዮጵያ በታመመች ጊዜ ሊያከማት በደከማት ጊዜ ሊያሳርፋት ከመከላከያ ሰራዊት ጋር በመሆን ኢትዮጵያን ላሉ ኢትዮጵያውያን እንዲሁም ደጀን ለነበረው ወገን ደግሞ ክቡን ከነሞገሱ ይሰሩ። ከፕሮግራሙ የበላይ ጠባቂ ጋር ተሰናበትን። ሰላም። ሞርስ ለሰራዊቱ የጀርባ አጥንት ነች፣ ለአለቃ ጆሮ ነች። ይህ ሞርስ ነው የሚያዘጋጀው ወንድም ኢዮብ ደመቀ ነው። ዳዳ ዳዳዳ ድዳድ ዳድድዳ ድድድ ዳዳ